የሆነ መረጃ ወዙቡር በመጽሐፍቶች አይነት ማለት ነው። ዙቡር ከአላህ ሱብሓነሁ ወተዓላ የተሰጣቸው መልእክትን ይዘው ወልኪታብል ሙኒር አይ ቀጥተኛ መንገድ ግልጽ አድርጎ የሚያበራ የሆነን መጽሐፍ ይዘው መጥተው አልተቀበሏቸውም፣ አስተባብላቸዋል። እና ዛሬ አንተ አይድነቅህ ይላቸዋል። አላ ኩሊን ረጅም እንዳይሆንብን እንለፍና ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ናት አለ። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ እናንተም እንዳችሁን የውመል ቂያማ ሁሉም በሰራው ይመነዳል አለ አላህ። አብሽር ያስተባበልክም የተቀበልክም አብሽር ኢማ ቢማ የሱሩክ ወኢማ ቢማ የሱአክ ወይ በሚያስደስትህ ነገር አብሽር ወይ ደግሞ በሚያስከፋህ ነገር አብሽር የውመል ቂያማ። ምክንያቱም የዘራሁን ነው የምታጭደውና የዘራሽውን ነው የምታጭጂውና ወኢነማ ትወፈውነ ኡጁረኩም የውመል ቂያመቲ ፈመን ዙሕዚሐ ዐኒ ናር አላሁመ ጀዐልና ሚንሁም እነዚያ ከጀሃነም ፊታቸው የተዞረና ከጀሃነም የተሰወሩ ወኡድኺለል ጀነተ ፈቀድ ፋዝ ከጀሃነም ተገፍትሮ ወደ ጀነት የገባ በእርግጥም ድልን ተጎናጽፏል። እሱ ነው ድል። ሱብሃንአላህ የሚያራግቡ ናቸው ያሳዘኑኝ። አላህ በፊስቅ ላይ ይመሰገናል። እንደው ወንድም እህቶቼ ሊመን ለሁ ቀልቡን አው አልቃ ሰማዐ ወሁወ ሸሂድ አላህ ወንጀል በመስራት ይመሰገናል እንዴ? ወንጀል ሰርተህ ሙሐረማቶችን የሰራህ ይሄንን ሙሐረም ይሄንን ሐራም መስራቱን ራሱ እዚህ የደረስኩበት ሸይጣንን አመስግኙ ያለው ሐቂቃው ስለሆነ ሸይጣንን አመስግኑት። ምክንያቱም ይሄንን አላህ አላዘዘበትም። አላሁ ላ ያእሙሩ ቢልፋሕሻ ያኒ አላህ በፋሕሻ ወቋሻ ጉዳይ እኮ አያዝም። አላህ በነውሮች እኮ አላህ አያዝም። እና አየን ታዘብን በሚዲያ ላይ ጭብጨባን ፈላጊ የሚሽከረከሩ ሰዎች እንደው አላህ የሚመሰገንበት ቦታ ምንም ቢሆን እኮ ሙስሊም ናት። እዛ ቦታ ላይ ቆማ ማንኛውም ነገር ስታውቅ አልሐምዱሊላህ ትላለች። አላህ በፊስቅ ላይ የሚመሰገና ወንድሞቼ እንደነዚህ አይነት እንድትሆኑ አርአያ የተከፈተላችሁ ያለው እመኑኝ። ሸይጣን ሰውን ወደ ትፋት የሚያዳርገው በምንድን ነው? ቀስ በቀስ ነው እንቁላል በእግሩ የሚሄደው። ምን ችግር አለው ብትወጪ ብታናግር ይልሻል። አስተውሉ። ካሁን በፊት እህቶች አላችሁ፣ እህቶቻችሁን የምታውቁ ካሁን በፊት በድምጽ ብቻ የሚወጡ ሄደው በቪዲዮ ወጡ የምታውቋቸው ሙ ግዴታ ሁሉ መከሰቱ በቪዲዮ ኖርማል ሲሄዱ የነበሩ ከዛም በኋላ ጥብቅብቅ ያለ ልብስና የተለያየ ነገር እየተጠቀሙ ይመጡ። አስታውሷቸው። መጨረሻቸው ወደ ፈሳድ ይሄዳል። እንዳጠቃላይ ታዲያ ወንድም እህቶች አላህ ምን አለ? ለቱብለውና አለ ትፈተኛለሽ እህቴ። ይሄ ለየት ባለ መልኩ ለእህቶቼ ነው። ትፈተናላችሁ። ሴት ነሽ፣ በዛ ላይ ሴት አቅመ ደካማ ናት፣ ልቧ ደካማ ነው። ያንቺው አይነት ሴት በመልክ ያንቺ ጫማ ስር ያንቺን ጫማ ካንቺ ኮቴ ጋር የማትወዳደር የሆነች ሴት ወጣ በፊልተርና በምን አብዳላ ማኸዳና ማንኛውም ሰው ማንኛውንም ነው አጠቃላይ ያልኩ ያለሁት ውበት አለሽ ብሎ ሸይጣን የሚጎተጉትሽ ዳንቺ ብትወጪማ እኮ ለዚች ለፉንጋ ለዚች ለእንደዚህ የተደረገማ አንቺ ብትወጪማ እያለ የሚደልልሽ ሸይጣን ስላለ ነው። ነፍስያ ስላለ ብትወጪ እኮ የሚልሽ ማለት ነው። አንቺ ወጥተሽ ብታደርጊ እኮ የሚልሽ ስላለ ከሰው ሸይጣንም ከማይታየው ከጅኑ ሸይጣንም ማለት ነው። እናም ታዲያ እዚህ ጉዳይ ላይ መርሐባ የሚከፍትና በዛ ላይ የሚተባበር ተቂለት ኡሙ እናቱ ትጣው። ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን እናት ትጣ ብለውታል። ይሄ ስድብ አይደለም። ስድብ ይሳደባል ደግሞ እንዳትሉ። እያወቀ ስለሚያደርግ እንዴት አያውቅም? ክፋቱን እንዴት አያውቅም? ነብያችን ሙዓዝ ኢብኑ ጀበልን ተቂለት ከኡሙክ ያሉት እንዴት አታውቅም ማለታቸው የተፈለገበት። ታዲያ እዚህ ጋር ወኢን ተስቢሩ አለ ታገሱ፣ ሂጃብሽ ስር ታገሽ። ሂጃብ በግድግዳ ጀርባም በድምፅሽም በሂጃብ በአካልሽም በሂጃብ ታገሺ።
ጀነት አለ ለወደፊት ከታገስሽ። ካልታገስሽ ግን ሁለት ነው ያለው። አላህ ሱብሓነሁ ወተዓላ ለባሪያዎቹ ኸውፌንም ሆነ ፈርሐቴንም ባንድ ላይ ያደርግላቸው። አምነይን ኸውፌን ባንድ ላይ የጅተሚዓን በዱንያ ላይ አላህን የፈራ ሰው አላህ ዩአሚንሁ ፊል አኺራ፣ በዱንያ ላይ ደግሞ አላህ ላይ የራሱ ጉዳይ አላህ ገፉር ረሂም እያለ የተንጠራራ ደግሞ ነገ ደግሞ ሰላምን ያጣል፣ መረጋጋትን ያጣል። የጀሃነም ፉጭትና ጥሪ ከወዲያ ከወዲህ ይጮህበታል፣ ያደናግረዋል። እና ምን አለ? ወኢን ተስቢሩ ወተተቁ ከታገሳችሁና አላህን በሚገባ ፈርታችሁ ከተጠነቀቃችሁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ያ ጉዳይ ሰዳቢው ሱፊዩ አልኳችሁ፣ ቁቡሪዩ ሼኹ ቁርአን አንቀጹ ያለው እንደዛ ነው። ቁርአን አንቀጹ እንደዛ ነው ያለው። ከአህለል ኪታቦች ከካዲያኖች ትሰማላችሁ አለ፣ ከሙሽሪኮች ትሰማላችሁ፣ ብዙ ፈተናዎችን ይፈትኗችኋል አለ። ስለዚህ ስጨምርልህ ለዚህ ጉዳይ ላይ ከሚያካታቸው ከኢኽዋንጂ ርዝራዦች ትሰማለህ፣ የአይሁድን ተላላኪዎች ከሆኑት ትሰማለህ፣ ከኪስ ወዳዶችና ገንዘብ ወዳድ የትን ፍጩ ዱቄቱን አንጩ የሆኑ ትሰማለህ። ክብራቸውን ፍለጋ ብቻ የሚሯሯጧት ከማታ ትሰማለህ። ምን አንተ ሐቅ ያስቀመጥክ ጊዜ ስድብን፣ ዘለፋን፣ ዝርጠጣን፣ ክብርን መንካት ወዘተ ትሰማለህ። ከታገስክ ግን አላህ ወኢን ተስቢሩ ከታገሳችሁ ወተተቁ አላህን በሚገባ ከፈራችሁ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይሄ ቁርጠኝነት ጉዳይ ከቁርጠኝነት ጉዳይ ውስጥ ነው። ቁርጠኝነት ያስፈልጋል፣ በጣም አዝም ያስፈልጋል። ይሄ ጉዳይ ከባድ ደረጃ ከባድ ነጥብ የሚያሰጥ ነው። ከነዚህ ሁሉ ፈተናዎች ሲመጡብህ ከካህዲያኖች ሙስሊም ነኝ ብሎ ደግሞ ኡባደል ቁቡር የሆኑ ወሃቢያ ላይ ሰድብህ፣ አረ ሱንይ ነኝ ብሎ ደግሞ ለኪሱና ለተለያየ ጥቅማ ጥቅሞች ብሎ ሲነግድብህ፣ በዚህ ሁሉ መታገስ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አኽረት ዘመን ላይ በሐቅ ላይ መንገድ ላይ መጽናት በነብዩ ሱና ላይ መጽናት ፍም እንደመጨበጥ ነው ብለዋል። ቃብድ አልጀምር። ከዛ መጨረሻ ላይ ተፈለኩት መጨረሻው አንቀጽ ወኢዝ አኸዘ አላሁ ሚሳቀ الذين اوتوا الكتاب አላህ ቃል አስገብቷቸው ነበር የመጽሐፍ ባለቤቶችን ለትበይኑነሁ ሊናስ ለሰዎች የተወረደውን ተውራት ውስጥ ያለን እንጂል ውስጥ ያለን እንዲያብራሩና ላይደብቁ ቃል ገብተዋል። ወላ ተክቱሙነሁ ላይደብቁት አለ፣ ላትደብቁት። ፈነበዙሁ ወራአ ዙሁሪሂም ነገር ግን ወደ ኋላ ሸሸግ አረጉት፣ ወደ ኋላ ደበቁት። ለምን? ለተለያየ ጥቅማ ጥቅም፣ ለተለያየ ክብሮች። አላህ ተውራትንም ሆነ እንጂልን ቀደምት መጽሐፍቶችን አላህ ዋስትና ሊጠብቅላቸው አልወሰደም። ዋስትና የሰጣቸው ለመሻይኾቻቸው ወይም ደግሞ ለነዛ ለአዋቂዎቻቸው። እነዛ አዋቂዎቻቸው ታዲያ ያንን አላህ ያወረደላቸውን ህግ ምን አደረጉት? ከነሱ ታዋቂ ሰው፣ ሀብታም ሰው፣ ባለስልጣን ሰው ሲያጠፋ ይሸሽጉለታል፣ ወይም ደግሞ ፍርዱ የአላህ ፍርድ አይፈጸምም። ደካማዎች ዘራቸው ብዙም የሌለ ታዋቂ ያልሆኑ ሲያጠፉ ደግሞ ምን ይደረጋል? ይወረድባቸዋል። ስለዚህ አላህ ምን አለ እዚህ ጋር ታዲያ ፈነበዙሁ ወራአ ዙሁሪሂም ከነቢዩም ኡማ ታዲያ ሐቅን ለእንደዛ አይነት ጉዳይ አድርጎ ወደኋላ የሚደብቅ ፊሂ ሽብሁን ሚን አልየሁድ